ሄርሜላ አበደች። ለምን አበደች የሚለውን በዚህ ቪዲዮ ላይ መነግራችሁናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ የሩታ ልጅ መጥፋቱን ሁላችንም እናውቃለን። በዚህ ላይም እንግዲህ ሩታ አንቺ ነሽ ወሰርሽብኝ፣ አንቺ ነሽ እንደዚህ ያደረግሽብኝ፣ ልዑሌ ልጅን አንቺ ነሽ ያገትሽብኝ፣ አንቺ ነሽ የሰረቅሽብኝ ብላት ተናግራታለች፣ ከሳታለችም። በዚህም እንግዲህ ሄርሜላ እኔ አይደለሁም ብላ ዋሽታለች ማለት ነው። ራሷ እኮ ናት ራሷን ልጁን የሰረቀችው። ነገር ግን እየዋሸች ትገኛለች ማለት ነው። ይሄ ደግሞ ተገቢ አይደለም። እንደዚህ ማድረግ የለባትም። ለምን እንደዚህ እንደምታደርግ እግዚአብሔር ይወቅ። እኛ ራሱ እየገባን አይደለም ማለት ነው። እቺ ሄርሜላ በቃ መጥፎ ነገር ነው የምትሰራው። ሁሉ ጊዜ መጥፎ ነገር፣ ተንኮል፣ እርኩስነት ነው የምታስተምረው ማለት ነው። ሩተኛ እንቁኛ ጀግና ግን በጣም በቃ ለልጇ ትዳሯን ለመሰብሰብ ልጆቿን ለማሳደግ ነው እንጂ ሌላ ነገር አስባ አይደለም ማለት ነው። ያቺ ግን ልጄን መልሽልኝ ስትላት ለምን መልሳለሁ ብላ በቃ ራሷን ራሱ በቃ እንትን ልትል በጣም አብዳ ነው የምትገኘው ማለት ነው። እኔ ጥፋተኛ አይደለሁም፣ እኔ የለሁበትም፣ እኔ እዚህ ነገር ውስጥ የለውም ስትል ተናግራለች። ደግሞ አለችበት፣ ራሷ አለችበት። ሄርሜላ የሩትዬን ልጅ ወስዳባት በጣም በሚደብር ሁኔታ ደብቃበታለች። ማናማ ሄርሜላ፣ ዴቭ፣ አብርሽ እነዚህ ናቸው እንግዲህ የሩትዬን ልጅ ወስደውባት የደበቁባት ማለት ነው። ይሄ ደግሞ ተገቢ አይደለም። ይሄ ደግሞ ትክክለኛ ውሳኔ አይደለም። ወደ ትክክለኛ ውሳኔ መሄድ አለባቸው እንላለን። እንደዚህ አይነት ሀሳቦችን እኛ አንቀበልም። እኛ የሩትዬ ደጋፊዎች ደግሞ አለንላት፣ እኛ ከጎና እንቆምላታለን። እነሱ ሩታ እንዳትወደድ፣ ሩታ በቃ እንድትጠላ፣ በሰው ዘንድ እንድትጠላን እያደረጉ ያሉት ማለት ነው እና ሄርሜላ እና አብርሽ ማለት ነው እና ቡዜ። ነገር ግን እኛ ሩታን ከማንም በላይ ከነሱ በላይ ማለት ነው ሩታን ነው የምናከብረው፣ ሩታን ነው የምንወደው። እናንተም ሩት የኛ እንቁ ያላችሁ መጻፋችሁን እንዳትረሱ፣ እኛ ጀግና ያላችሁ መጻፋችሁን እንዳትረሱ። ቪዲዮ ላይክ፣ ቻናል ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።